ቆየን 3 አመት ማለት ነው። ከቆየን በኋላ ደግሞ ከቆይታው በፊት ምን በሚል ጦስ ተዋወቃችሁ? የጦስ ዶሮውን እኮ ነው ማወቅ የፈለጉት። ያቺ ጦሷ ኦኬ። ያው የልጁ ደግሞ ሰፈር ነው፣ አንድ ሰፈር ነን። ቤተሰብ ሰፈሩን እኔ እቺ ሰፈር አንድ ሰፈር ነች እኮ ፋሽ ሰፈሯን ታዩና እኔ ናት እንኳን አንድ ሰፈር አንድ ቤት አብረሽው የኖርሽው እናትሽ ልጅ ላታውቂው ትችያለሽ። እና በአንድ ሰፈር ነን አውቀዋለሁ፣ ስታፍ ነው ይገባኛል። ተውት የአንዷ ሰፈር ነንን ፋሽን በቃ ኢሞ ላይ የተዋወቅሽው አይደል? ኢሞ ላይ እንዴት ተዋወቀሽ? ምን ብሎ ተዋወቀሽ? ያው በዛን ሰዓት ደግሞ እሱም አንድ ቤተርሳን ነው የሚገባው፣ እኔም አንድ ላይ ነው የምንገባው። ያን ተዋወቃለን። አዎ በዛን ሰዓት ደግሞ እኔ ደግሞ ሳውዲ 2 አመት ቆይቼ ወደ ኢትዮጵያ ሄድኩት ማለት ነው። እሱ ደቡብ አፍሪካ ነበረ ልጁ። ኦኬ። ከዛ ኢትዮጵያ ከሄድኩት በኋላ የቤተሰብ እንትን የሚጨርሱት ነገር አለ አይደለም። አሁን የቤተሰብ ጉዳይ ምናምን እንጨረሰው ምናምን ስል የሆነ ነገር ጥያቄ እንትን ይላል ማለት ነው፣ ያበዛል። ምን ጥያቄ ማለትም አሁን እጄ ላይ ብር የለም እና ደግሞ ጊዜውም ሲጭ ምናምን ይላል። እኔ ደግሞ ያው አምኜ እሺ ብዬ እሺ ያው እስከ ስንት ቀን ምናምን ወይ 2 ወር ወይ 3 ወር ይላል። ለምኑ ነው አንቺ ምን ጠይቀሽ ነው ብር የለኝም ያልሽ? ለቤተሰብ ጉዳይ ያው ለቤተሰቦቹን ተዋወቀን። ቤተሰቡ ያንተን ቤተሰብም የኔን ቤተሰብ አውቆ ለመቀመጥ ማለት ነው፣ ሽማግሌ ለመላክ። አዎ እሺ። ከዛ እሺ ይላል። ከዛ ደግሞ ይኸኛው 2 ወር ምናምን ሲደርስ መልሶ ደግሞ የሆነ ምክንያት ይፈጥራል ማለት ነው። አሁን እጄ ለብር የለም፣ ለሌላ ጊዜ ችግር የለም፣ ዋና አንቺና እኔ በፍቅር መኖር ነው ምናምን ይላል። እሺ። በዛን ሰዓት ደግሞ እንደዚህ ከሆነ እሺ አሪፍ ነው እና አሁን ብር አስፈልጎኛል፣ ብር መላክ ትችላለህ ወይ ብዬ ጠየቅኩት፣ ውስጡን ለማያውቅ ማለት ነው። ለአንቺ? ከኢትዮጵያ ሳውዲ ማለት ነው? ኢትዮጵያ እኔ ኢትዮጵያ ገባሁ፣ ኢትዮጵያ ሆኜ። እሺ። ከዛ ስንት ብር አስፈልጎሻል ምናምን ሲል 200,000 ብር አልኩት። እሺ። ከዛ እሱ ኦኬ ብዬ 200,000 ብር ሰው 160,000 ብሩን ላከልኝ። 160,000 ብር ላከልሽ? ከዛ ደግሞ እዚህ ውስጥ ሄደው ደግሞ እንዳይጽፉለት ሚስጥር ደበቅ አድርጊሽ 160,000 ብር ኢሞል የተዋወቃት ልጅ መላከ። እሺ። ከዛ ቀጥሎ ደግሞ የሆነ ነገር ላይ በአጋጣሚ ደግሞ እኔ ዱባይ መጣሁት ማለት ነው። ከ4 ወር በኋላ ኢትዮጵያ ገብቼ 4 ወር ተቀመጥኩት። ከ4 ወር በኋላ ወደ ዱባይ መጣሁኝ። 160,000 ብር አንስ ማቀሊጡ አረግሻት? ምን ተሆነ? በላውት። እሺ። ከዛም ቀጥሎ ደግሞ ዱባይ ሲመጣ መጥቼ ከዛ በዛን ሰዓት ዱባይ ገባ። እንዴ ከገባኝ የሆነ በቃ ሁሌም ሰላም እናውራ ማለት ነው። ጭቅጭቅ ምናምን እንትን ይላል። እሺ። ከዛን ሰዓት ደግሞ መልሶ እኔ ብሬን ፈልጋለሁ ብሬን ላክልኝ ብሎ አካውንቱን ላከልኝ ማለት ነው። አንቺ ሌላ ወንድ ይዘሻል ምናምን ብሎ ከዛን ሰዓት ደግሞ እንደዚህ ከሆነ አሪፍ ነው ላስብበት ብዬ ስልኬን ዘጋው። ያው 2 ሳምንት ሆኗል ማለት ነው። ምኑ ነው ላስብበት ያልሽው? አይ እኔ ብሬን ፈልጋለሁ አለሽ ያስገባሁት። ስለዚህ ብሬን አስገብ እንደዚህ ሲል እሺ ኦኬ እንደዚህ ከሆነ ላስብበትና ልነግርህ ብዬ ስልኬን ዘጋሁት። እሺ። ከዛ እንዲመላ ባይ እኮ ምንድን ነው ጥያቄሽ? ምንድን ነው የፈለግሽው? በቃ የሆነ እኔ እንደውም ዛሬ ማስቤ ነበርኩኝ ለቤተሰቦቼ ደውዬ የእሱ አሁን 160,000 ብር ነው። 160,000 ብሩን ቤተሰቦች እንዲመልስ ማለት ነው። እሺ። እዛ
በዛን ሰዓት ደግሞ ያ ምን ይፈጠራል ብዬ እኔ ራሱ እንትን ውስጥ ገብቼ ሰራ ምንም ነገር እንትን የሆነበት ነገር የለም። ስለዚህ አሁን ምን ላድርግ ነው ጥያቄሽ? ጥያቄ ምናልባት አሁን የኛው ጥያቄ ውስጥ አንዳንድ ነገር ካለ ብትረዳ ጥሩ ነበረ። እሺ ሚዩት አድርጊና እስቲ አዳምጪ። አሁን ደግሞ የማዳመጥ ሰዓት። አንደኛ 160 ሺህ ብር ላክልኝ ብሎ ገንዘብ መቀበል ምን አመጣ? መቀበል አንቺ ሰው ሀገርን የቆየችው አይደል? ሰው የሰውን አትንኩ፣ ምንድነው የራስን በማየው መንገድ አትስቱ የልፋትን ዋጋ ማለት የሌላውንም ውሰዱ ማለት አይደለም። አሁን አንቺ ለምን አልሽ? ምክንያታዊ አይደለም ማለትሽ 160 ሺህ ብር ማለት ገና ለገና ይልክልኛል ከሆነ ምን አመጣው ገንዘብን? ገብቶሻል? ሁለተኛ ወስደሽ በለውት አልሽ፣ ትክክል አይደለም። እንደው በቃ ለማስላክ ነው አይነት ስሜት ውስጥ ከሆነ እንኳን ወዲያው መልስሽ ነበር መላክ። አይ በቃ ብሩን ለሆነ ጉዳይ ነበር የፈለግኩት እዚህ አገኘሁኝ እና ቴንኪው ለቀናነት ምናምን ብለሽ ብሩን መመለስ። ሰው ሀገር እስክትመጪ ድረስ እሱ ገንዘቤን እስኪልሽ ድረስ መጠበቅ የለም። ገና ለገና ቤተሰብ ጋርም እንዲልኩለት አስቤያለሁ ማለት የለብሽ። የሰው ነገር የሰው ነው። የኔ እናት አይጠቅምም። ጋይስ ለሁላችሁ ማንም ፐርፌክት የለም። አይ ነው ግን በቃ እንደው በገባን ሰዓት የሰው ነገር የሰው ነገር አይጠቅም። ማናችንም ጋር ማለት ነው። እኔም ጋር እንኳን የማላውቀው የሰው ነገር እንኳን ካለ በፊትም ወደፊትም ምናምን ውሰዱልኝ መታችሁ ከህይወቴ ውስጥ ማላስታውሰው እንኳን ምናምን ካለ ቢኖር እንኳን አልፈልግም የሰው ነገር እንዲኖር ህይወቴ ውስጥ። በተለይ ስፔሻሊ የሰው ገንዘብ እሳት ነው። ህይወት በረከትሽን ነው የሚያጠፋው። ሰርተሽ በረከትሽን ነው የሚወስደው። ቢቻል ከአንቺ ይሂድ፣ የሰው አንቺ ጋር አይሆን፣ ከአንቺ ይሂድ ማለት ይጉደል፣ ችግር የለውም እንጂ የሰው ራስሽ ውስጥ አንቺ ውስጥ ገባ ማለት ማንም ይሁን ማን አይጠቅምም። ገንዘብ ምንም ነው። እሺ እኔ እናት ገንዘብ ከሆነ ሰው 160 ሺህ ብር ህይወትሽን አይቀይረውም። ሜቢ ለእሱ የምትመልሺለት እኮ ህይወቱን ላይቀይረው ይችላል። ግን በዚህ ነው የምትመዘኙ። አየሽ፣ ፈጣሪ የሚመዝንሽ በዚህ። በትንሹ የታመነ በትልቁ ይሾማል። የሰው ነገር ህይወታችሁ ውስጥ እንዳይኖር ምንም ቢሆን መልሱ፣ ስጡ። የሰው ነገር እጃችሁ ላይ ካለ የምታውቁትን፣ ማታውቁት ካለም ማስታወቂያ ለጥፉ፣ መታችሁ ሰዱልኝ ከህይወቴ እኔ ጋር ያለ እናንተ ነገር የኔ ጋር ያላችሁ ሰዎች መታችሁ ሰዱልኝ ብላችሁ ለጥፉ። አለቀ። ይሄ ሰላማችሁን ይሰጣችኋል። ሰላም ያለው እንቅልፍ እንድትተኙ ያደርጋችኋል። ሟቾች ስለሆንን ማለት ነው። ሮጠን መጨረሻ መቼ እንደምንሞት አናውቀውም። ስለዚህ ዛሬ ነገ ሳትይ ከዚህ እንደወጣሽ ገንዘቡን መልሽለት፣ አስገቢለት። እሺ በአካውንቱ። ከዛ እፎይ ብለሽ ሰላምሽን አግኝተሽ እንቅልፍሽን ተኝ። ተግባባን? ግልጽ ነው። መልሽ የሚለው ላይ አልተዋጠላትም መሰለኝ። እንዴት ነው? ሄሎ፣ ማን ነው ሚዩት ያደረጋት? ራሷ ነች ወይስ ማን አድርጓት ነው? ሚዩት ማንሳት ከብዷት ነው? ይሰማል? አንዳንዶቻችሁ ከታች እድልሽን ሞክሪ ድጋሚ ከላከልሽ ምናምን የሚልም አለ። ደግሞ ፕሮፋይል ያለው ሰው እኮ ነው እንደዚህ የሚለው። ፕሮፋይል ያለው ሰው እንኳን ቢሆን በተለይ ዩዘሮች ይመችኛል ጋይስ። እኔ እንደ ዩዘሮች የሚያዝናኑኝ የለም። ዩዘር እኮ ማለት ጋይስ ዘሞስት ኮንፊደንስ ያላቸው ሰዎች ማለት ይሰማል። ተግባባ? ተግባብቻለሁ። መልሽለት። እሺ መልካም ቀን። አመሰግናለሁ። በጣም ኮንፊደንስ ካላቸው ሰዎች መካከል ዩዘር የሚል የቲክቶክ አካውንት ያላቸው ሰዎች እኔ ኮመንታቸው ላይ ያስቀኝ፣ ኩርኩር አድርጎ ነው ያስቀኝ። ደህና ነገር ወጥቷቸው አያውቅም። አይ ነው ስድብ ምናምን ቢቀዝ አሁን ዩዘር 98,087 ሚሊዮን ምናምን የሚል ቁጥር ማለት ፕሮፋይል የለው እና ፕሮፋይል እንዴት እንደሚቀየር ማያውቅ ሰው፣ ስሙን እንዴት ቲክቶክ ላይ መስፈር እንዳለበት የማያውቅ ሰው ሲናገር ማለት ነው። እና የሚሰጡት አስተያየት ዩዘሮች ፈታ ነው። በጭራሽ ከማያበሳጩኝ ምድር ላይ ሰዎች አይስዌር ዩዘሮች ናቸው።
እንደ ዩዘሮች እኔ የሚያዝናናኝ የለም። ትመቹኛላችሁ። እሺ ጋይስ፣ ዩዘር የሚለው አካውንት ባይ ሪል እኮ አለው እኮ። ይሄ እኮ ፌክ እኮ ነው፣ በጀርባ መጥቶ ነው እንዳይነቃበት። ጤና ይስጥልኝ። ሰላም፣ እንዴት አደርክ አሌክስ? ቴንኪዩ ስላስገባህ። እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁንም እዚህ ያላችሁት በሙሉ። ሶሪ ስለተነሳው ድምፄ ትንሽ እንትን ብሏል። ምንም ችግር የለም። ምን እንታዘዝ? እንትን ልጠይቅህ ነው። በቃ የሆነ ችግር አለብኝ ህይወቴ ውስጥና እምቢ ማለት አልችልም ለሰው ምንም ልጠየቅ እምቢ ማለት አልችልም። እና እሺ ካልኳቸው በኋላ እኮ አይፌል ባድ ላይክ እሺ ስላልኩኝ ራሴን ደስታ አይሰጠኝ። የሚያረኩት ነገር ልክ እንዳልሆነ አውቃለሁ፣ ግን ሰውን እምቢ ማለት አልችልም ምንም ይሁን ማለት ነው። ሌላኛው ችግሬ ደግሞ ሰው ሲያኮርፈኝ፣ ሰው ሲቀየመኝ፣ ሰው በጣም ነው የሚጨንቀኝ። በጣም በጣም ማለት ነው። በቃ መተኛት ሁሉ እስኪያቅተኝ ድረስ ነው የሚያሳስበኝ። ገባ? ምንም በቃ ጥፋቱ የኔም ቢሆንም ጥፋቱ የነሱ ቢሆንም በጣም ያሳስበኛል። የሰው አሁን ለምሳሌ መንገድ ላይ ሰው አግኝቼ ስልክ እያዋሩም ሊሆን ይችላል ወይ ምናምን ሊሆን ይችላል። ሰላም ስላቸው ካላዩኝ በቃ ምንም ፎከስ ማድረግ አልችልም ሌላ ነገር ላይ። በጣም ነው የሚያሳስበኝ። ከዛ ስልክ ደውዬላቸው ካላነሱ ሌላ ዲል ነው ደግሞ። ከዛ በኋላ ነው ኧረ ቲጂ ያላየሁሽም እኮ ምናምን ካሉኝ የሚሰማኝ እረፍት እንዳትጠይቀኝ። በጣም በቃ ለጥ ብዬ ነው የምተኘው። ደስ ይለኛል፣ ህይወቴ ደስ ይለኛል ምናምን። እና ሰው ሲቀየመኝ በጣም ባይዘዌ ሰው 4ም 10ም 20ም ጊዜ ቢበድለኝ ይቅር እላለሁ። እምለው ራሴ ሰላም ስለሚነሳኝ ማለት ነው። እና አንዳንዴ ደግሞ ላይፍ ውስጥ ሁሉ ነገር አሾይና የሆነ ነገር የለም እሺ ብላ አይሆንም። እንዴት ነው ራሴ ላይ ላይክ መስራት የምችለው ወይ ደግሞ ደስታ የሚሰማኝ? አሁን ሰው ቢቀየመኝም ባይቀየመኝም ኦኬ መኖር የምችለው እንዴት ነው? እና በጣም በቃ ኮንፊውዝ የሚያደርግ ነገር ነው። ይቅርታ። ችግር የለውም። እሺ እስኪ ሚዩት አድርጊና አዳምጪኝ። ማለት አሁን አንቺ ሁሉንም ሰው የማስደሰት ፍላጎት ነው ውስጥሽ ያለው። ሁሉንም ሰው ወይም ይሄ አይስክሬም ሻጭ ነው ለመሆን እየፈለግሽ ያለሽው። ጣፋጭ የሚሸጥ ሰው መቼም ያው ህፃኑም አዋቂው ምንም በቃ ሁሉም ይፈልገዋል አይደል? ልክ እንደዛ ማለት ነው። ህይወት ውስጥ በጣም ኩልል ያለው ሀቅ ሰዎች ለአንቺ ግድ የላቸው። ማንም ሰው ለአንቺ ግድ የለው። ይህንም ምናልባት በህይወት መንገድ ውስጥ ከዚህ በኋላ ምናምን ታየዋለሽ በተግባር ብዬ አስባለሁ። ማንንም ሰው ማስደሰት አትችይም። እንኳን እኔና አንቺ ቀርቶ ይህንም በደንብ አስምረሽ መረዳት ከቻልሽ ከዚህ ነገር ትወጫለሽ። እንኳን እኔና አንቺ ሰዎቹ ቀርተ ፈጣሪ እንኳን ሁሉም ሰው አይደሰትበትም። ሁሉም ሰው እኩል አያመሰግነው ማለት የሚያማረዋል። አሁን ክረምት ሲመጣ ኧረ ይህች በሰበስኩኝ ዝናብ ምናምን ኧረ ፈጣሪ ብሎም ያማርራል። በጋ ሲመጣም ደግሞ ኧረ ፀሐዩ ያለም ያማርራል። በምንም አይነት ሁኔታ ውስጥ የሰው ልጅ አመስግነን እንኳን አናውቅም። ራሳችን እንኳን ማየት እንችላለን። እኛ ራሱ የምር አመስግነን ሆናቃል ችግር ነው ይዘን የምንሄደው። ጸሎት ስናደርግ እንኳን ችግር ነው ይዘን የምንሄደው፣ ምስጋና አይደለም። ሰው ፍጹም የሆነው ፈጣሪ እንኳን በዚህ መንገድ ዓለም ላይ እኩል ሁሉም ሰው ሊወደው ሊያመሰግነው ሊያከብረው ካልቻለ እኔና አንቺ ስህተት የምንሰራው ሰዎች ፐርፌክት ልንሆን አንችልም። ስለዚህ ሁሉም ሰው ሊደሰትብን አይችልም። ስለዚህ አሁን አንቺ ሰው ምን ይለኛል የሚለው ነው ችግር ነው ማለት ልክፍት በይ ኦልሞስት እሱን ነቅለሽ ካላወጣሽ በስተቀር ሁሌ በይሉኝታ ነው የምትኖር። ራስሽን ስትሆኚ ነው ኮንፊደንስ የምታገኘው። ኮንፊደንስ ማለት በራስ መተማመን ማለት እሱ ላይ ነው መስራት ያለብሽ። በራስ መተማመን ማለት ምን መሰለሽ? ሰዎች ይወዱኛል ብሎ መጨነቅ ወይ ማሰብ ሳይሆን በራስ መተማመን ማለት ቢጠሉኝም ግድ አይሰጠኝም ብሎ ማሰብ። እዚህ ውስጥ 1800 ሰዎች አሉ ለምሳሌ ፐብሊክ ላይ ነው ያሉት። ሁሉም ሰው ይወደኛል ብዬ አልጨነቅም አላስብም። ሁሉም ሰው ይጠላኛልም ብዬ ግድ አይሰጠኝም። የ1800 ሰው ሁሉ ሄዱ